ልብስስ ይሄ ብቻ ፌስታል ስትገኝ ነው ማለት ይሄ ብቻ ነው ያለው። ጥቁር ፌስታል ነው የመጣው አይደል? አንተ ተነስ በእናትህ እንሂድ። ወይ ልብስ እግዚአብሔር እንሂድ እኮ ምን ልብስ ሰጥቻለሁ እኮ ሞተረኛው ነው ወስዶት የሚሆነው እርግጠኛ ነኝ። ወይ ደግሞ የተቀበለው ሰው ማን የተቀበለው እሱ ይቅርታ ስሙኝ በደንብ ተፈልጎ እኮ እውነቱን ነው እኮ የተቀበለውም ሰው እኮ ሊሆን ይችላል። እንዴ እንደዛ ማለት ፈልጌ ሳይሆን ድንገት ግን ሰው ቼክ ማለት ነበረብሽ። ስሙ እስከዛሬ ዕቃ ስትቀበይ እኮ ቼክ አድርገሽ ነው የምትቀበይው። ተቀባዩ ማለት እኔ ነኝ። አንቺ ትናንትና ዛሬ ይቅርታ ብለሽኝ ነው ሁሉ ጊዜ ነው የምቻለው የጥፋተኛ የምትይዘው። ኧረ እኔ አላልኩም እንዴ እኮ ነገሮች በራሳችን ምንድን ነው ራሳችን ወይ ማታም አላልኩም። እኔ እኮ እንደዚህ አይነት ስህተት አይደገም ስላልሽ እኮ ተመልሼ የመጣው። ኧረ እኔ ምንም አላልኩም። በእግዚአብሔር እኮ የተቀባዩ እኮ ሜቢ ሌላ ተቀብሎ ሊሆን ይችላል። ባለሞተረኛው ባለሱቁ ላላሽ የተቀባይ ችግር ነው ማለት እኔ የምቻለው ወጪ። ኧረ አንቺ ለምን ያንቺ ከማለት ፈልጌ አይደለም እግዚአብሔር ነው ሁሉ ጊዜ እንደምቻል በዚህ ማለት ነው። ኧረ በመጃል አንቺ ይባክሽ። ኧረ ስሙ በእናትሽ እንዴ በእግዚአብሔር ናችሁ ውድ የዩቲዩብ ቤተሰቦቻችን፣ የጽጌ ቤተሰቦች ናቸው። ያንቺ ቤተሰቦች አይደሉ እንዴ? የጽጌ ቤተሰቦች አይደሉ? በጽጌ ዩቲዩብ ነው ዛሬ የመጣ ነው እና እንኳን አደረሳችሁ ለብርሃነ ጥምቀቱ። እንኳን አደረሳችሁ ለጥምቀት በዓል። እንኳን አደረሳችሁ የኛ ቤተሰቦች። ዛሬ እንግዲህ ጥምቀት ነው እና ጥምቀትን መስለን መጥተናል። እንኳን አደረሳችሁ። እኛ በዓልን በጣም በሚገርም ሁኔታ እያሳለፍን ነውና እናንተ እንዴት እያሳለፋችሁ እንደሆነ እና ደግሞ በዓል ሲመጣ ስለምትናፍቁን ቶሎ ቶሎ የሆነች ትንሽ ነገር አለች። ሲቀጥል ደግሞ ቤታችሁ ውስጥ በጣም ኃይለኛ ምንድን ነው የሚባለው ስሙና ጽጌ በጣም ትልቅ ነገር ጀምረዋል እና ስሙ ዛሬ የሆነ ሀሳብ አለኝ ቪዲዮ እንክፈታለን ካልሰራን አለች እና እኛ ደግሞ ሀሳቧን እንቀበላለን። ምን ልትፈጥር እንደሆነ ግራ ስለገባን ከስሙ ጋር ነው ዛሬ የመጣነው። ስሙ ጽጉ ደውላ ልብስ ይዘሽ ነው ለባለ ያዘዝነው ልብስ አለ ብላኝ ነበር። እሺ ይሄ የባሉ ልብስ እሺ። ከዛ አሁን ያንቺ ማለት እኔ ባለሱቁ 3 ነው ብሎ ነው የሰጠኝ እና አላዩበት የሷን ግደብቅ ጠፍታት ወርቅ ጠፍቷት ልመልሽ ነው ሀሳቡ። በአጭሩ አይዲያው ይሄ ልብስ እንደብቅባታለን አይደል? የመጣው ይሄ ልብስ እንደብቅባታለን። እኔ ደብሼ እሷ ሻወር ነች እንደብቅባታለን። ከዛ ለምሳሌ አይ ምን እንደምትል ምናምን ብላችሁ ምን ልትል እንደምችል ምናምን ልትሉ እንደምትል ታለቅሳለች። አይ አንቺ ስሩት በቃ ምንም ነገር ቢጠፋ ራሱ አንቺ አትጠይቅሽ ስላለች ነው። በቀደም እኮ ብድሩን በብድር ብለሽ ነው አትጠይቅሽም። አይ ጥሩ ሀሳብ ነው፣ ጥሩ ሀሳብ ነው። አንቺ ደግሞ እሷ አትጠይቅሽ ትፈላለች። ከዚህ በኋላ ምንም ነገር ቢጠፋ እኛ ማለት ጠይቀን እንችላለን። ተጣላ ፈረው ግን ትጣላ በቀልብ በቀል አንቺ አትናገርሽም። ምናልባት ባለሱቁ ከተውለታለች ትደውሉ ችግር የለም። ኃላፊነት ትወስጃለሽ? እወስዳለሁ። ስሙ ይሄን ኃላፊነት ስወስድ ግን አንቺ ከጎን ይሰኛልሽ። ቀኗን 3 ነው የሰጠሁት። የለም የመስራት ስልክ ተነስቷል። የሱ ስልክ አታውቀውም? እሱ እንዴ የሞተረኛው ስልክ ተነስቷል። ሞተረኛው ተቆሟል። እሺ ሞተረኛው ነው ለሱ ተሰጥቷል። አዎ እሺ በቃ ስለዚህ ጋይስ አሁን ሀሳባችንን ሰምታችኋል። ጽጌረዳ ሻወር ናት፣ ልንወጣ ነው በዓል ልናከብርና ሁላችንም ለብሰናል። የጽጌረዳ ቀሚስ ጠፋ ተብሎ ይሄ ሀሳብ ከስሙ ዘንድ ነው የመጣው። ቢሆንም ግን ተባባሪዎች ነን፣ እንተባበርሻለን። እኛ እንደ ቤተሰብ ቆንጆ የበዓል የጥምቀት እንሰራለን። ለምን እንደሆነ ታውቂያለሽ? ስሙ ብድሩን በብድር ነው መመለስ ያለብሽ። ሰፕራንክ አደረገች፣ አንቺን ፕራንክ አስተማረች። እዛው ከጽጌረዳ ጋር ተስተዋወራች። እኔ እንደዚህ ስራ አልሰራም፣ ግን አንቺ ስለሆንሽ መጣሽብኝ። በአንቺ ስራሽ አለመተባበር አልችልም። እኔም እኮ ይሄን ክፉ ነገር አለመተባበር ስላልቻልኩ ነው። አይ ማረኝ አሪፍ ሀሳብ ነው፣ በጣም አሪፍ ሀሳብ ነው። ግን አሁን ግን ፈራሁ። አንቺ አትናገርሽም፣ አንቺ ጭራሽ አትጠይቅሽም። እኛን የምጠይቀን ግን ደግሞ
ከዚህ በኋላ ደግሞ ደስ አሪፍ ጊዜ ነው የምናሳልፈው። በጣም ደስ የማይረሱ ጊዜያችን ነው የምናሳልፈው። እንግዲህ ልብስ ሳትለብስ እንዴት እንደምታሳልፍ አላውቅም። ወይ ማታ ስትት ምን አይነት መፍትሄ እንደምታስስ አረ ፕራንክ ነው ብለን ለብሳት ሄደች። አይ ባንክ ከጨከንሽና ፕራንክ ካርሽ እስከ መጨረሻው መሄድ ነው። ሞላው ወይ ለባንዴ ሰው ላይ ተሻስገብተሻል። ሞላው እኛ ያስተማርንሽ እስከ መጨረሻው ማለት አስተማራችሁን አልካሽ ካስተማሩ መብለጥ አለብሽ። ስለዚህ ማድረግ የለብሽ። ስለዚህ እስከ ማታው ድረስ ለጥምቀት ያልሆነ ስምንት ማለቀያችን አሳቢው እሷ ነው ደፋ። እሺ አሁን ትንሽ ብቻ ምን እንደምትል ትንሽ ብቻ አይደለም ከተደረገ ለብሳ ትታይታለች። ቪዲዮ ላይ ቤቷ የበለጠን ፀጉር ቆርጠዋለች። ምን በጣም ነገር አድርጋለች። ስለዚህ ችግር የለውም። ፕራንክ እኛ ቤት እስከመጣ ቀሚስ የገኗን ልብስ አድርጋ እስከምትወጣ ድረስ እንጠብቃታለን። ስመኝ እስከዚህ ድረስ ይሄ ስራችን አመሳለ ብትይ ከዚህ በኋላ ከአንቺ ጋር ያለኝ ነገር አቆማለሁ። እስኪ አይተር እንደምናደርግ ኧረ ስማት ዘኝ ፕራንክ ተደረገ ቆፍጠን ነው ሲቆፍጠን ነው እናያለን። ከዚህ በኋላ ጮሃው የምትናገር አይመስለኝም። ባለፈው በጣም ብዙ ነገሮች ተፈጥረዋል። ሰውሪ ተባብለናል። ስሙዬም ወደ ቤታችን ተመልሳለች። በዚህ አጋጣሚ ይቅርታ አድርጋለን። ወደ ቤታችን ተመልሰን ከዛ ድጋሚ እንደዚህ አይነት ቪዲዮ ለመስራት አጥቶናል። በጣም ደስ ብሎናል። ስሙዬ ተመልሳለች። እያወራሁ ነው አይደል? ማጥፋት ወይ ጉዴ ከዚህ ምን እንቆጭ ታላላ መጀመሪያ ፍራንኮ ተናገረው። መጀመሪያ ፍራንኮ ተናገረው። አቤት ጽጉ፣ አቤት አዎ ጽጉ ውጭና እንሂድበት አቤት ጋይስ እንዴት ነው? አምሮባችኋል። ቆርጠ ጥምቀት አንተ ልብስ ምን አለኝ ገና እናንተ እስክትቋቋሙ ቪዲዮ ልሰራ ነው። ተነስ የጥምቀት ቪዲዮ እንሰራለን። እንደው እኛ ግን መች ነው አልፎልን ከጊዜ የምንሄደው? ስሙዬ ልብስ እያለችሽ ነው። በቂ ነው እኮ እንደዚህ ጠለፍልሽ ሄሎ ወይ ልብሱን ስንት ነው የላከው? እንደ እኮ የለም አለችኝ። ይሄ ብቻ ነው የመጣው አለችኝ። እዚህ ሱቅ ያው ተረስቶ ነው እንዴ? እኔ እኮ ለውጣ ነው መንገድ ዝግ ነው። በምን ነው የምታቀብለኝ? እናት
አትለብስም እንዴ አንተ? ለብሳለሁ እኔ እኮ ምን ቤዛ እሷ እኮ ገና አለበሰችው እና ታዲያ መቼ እሷ ከተለብሰ ነው ቤዛ እንዴ ያምሽካል እንዴ ልብሱ እዛም የለም የት እዛ ሱቅም የለም እኔ እኮ ጀመሪያ ያገኘሽ ምናምን እንዴት እንዴ ሾው ገባው እኮ እኔ ማን ያመጣው ፌስታል ውስጥ ሁላ እንደዚህ ሁለቱም ይችላል እንዴ ቤዛ ፌስታል ልብስ አለ ጠፍቶ ነው ያየሁት እኮ እዛ ምንም ነገር የለም እኮ አይ ሸዋሉ ያማቹ ዳታስደቡ ይደሻው ደግሞ እየተደወለ ነው ጽጌ እዚህ ላይ ጽፉ ጋይስ እሱ ነው መሰለኝ የደወለው አሹ በምን መጣ ሶሪ ለሚደወል ስሙ ኧረ ተይ ነይ እንዴ የሀረግሽው ልብሴ የለም እዛም የለም እኔ የምለው ተሰብዬ እናንተ የኔ ቤዛ ጋር ላይ ነው አሁን የኔ ቤዛ ጋር የለም ከማን የተቀበልሽ በምን የመጣው ሞተረኛ መጣና ታዲያ ወይ የራሱ ከሆነ ደወልኩ ሱቅ አልተረሳም አለኝ ልክ ያለው አለ ሞተረኛው ጋር መደወል ስታው ሞተረኛው ምን ብዬ ልደውልለት ለሞተረኛው ደውይለት እንዴ ነው ሞተረኛ ደግሞ ሞተረኛው ለኛ ነው የደወለው ሱቁልስሽ የምራችሁ ነው በእግዚአብሔር እኔ በባሉ እንግዲህ እንዳታስደብሩኝ እሺ እግዚአብሔር አረሳው ማይረሳው ብቻ ነገር ደውይለት ጽጌ ለምፈልገው ሱቅ ወይ ብቻ አልቦት ወይ አይ እኔ እንትን ብላ ደውል እኮ አልኩት እኔ ምን ለቃ ሁሉንም ነው የሰጣቸው ረስታው ይሆን እንዴ ካራቀ ልቀበል እኮ ካራክ ሰው ላክላ ችግር የለውም ሁሉንም ነው ጥቁር ፌስታል ብቻ የሰጠኝ ነው ያለው ሌላ ላይ አስከም ለሌላ ሰው የምታረሰው ቃ ገብቶብህ እንዳይው ሜቢ ሱቅ ነው በቃ ሱቅ ነው የሚደርሰው እና ልትሽ የለም እሺ እሺ አባቴ ደውልልሃለሁ ቆይ ልፈልግ ሱቅ ነው በቃ ምን ጽጌ ሞልከ ይዘህ ሱቅ አይደለም ፈለገው ምን ነው ማለት ሰው አልቀሽም ቢሆን ደርሳለ ማለት አሰርተሻል ግን እ እና ታገኝ ኩድራ ነው ያማል እንደለ አረ በእግዚአብሔር እስቲ በእናትህ ጥላው እንዳይሆን በጀርባ ምናምን ሜቢ እንዴ ምን የት ብዬ ልሞክረው የት ብዬ ልፈልገው ሌላ ልብስ አለብሽም ትሄዱ ምንድነው እንዴ ለምን እንደምትወዘ ለዛሬ እንዴት ሰሩ ለምን ሊለበስ ነው እሺ ቆይ እደውልልሃለሁ እኔ እግዚአብሔርን እንዳታሳምኑኝ በእግዚአብሔር እናንተ አትቀርቡ እኔ ስንት ነው ለብሼ ከተቀበልኩ ጽጌ ደግሞ ማርያም እኔ ቁጭ ጨርሻለሁ ታዲያ ማለት ነው በቃኛ ዘላለማችን መጨረሻ ላይ ነው የምንገዛው ማቤቴ ነው ለብሳችሁ እንዴ ከዛ በዓሉ አልቆ ምናምን ሲላሽ ነው እኛ የምንወጣው ልብሱ ጠፋ እኮ ልብሱ የታርገሽ ነው የጠፋ ሌላ ልብስ ደብላለች ግዴታ እንደዚህ አይነት አንድ አይነት ነው ያሰፋችሁት እንዴ ባይሆንስ ታዲያ እንዴት ነው ታዲያ ሞልቷል እንዴ አብሻ ቀይ ቸግሮሽ ግዴታ ስሙን አለበት ስሙ በቃ እሱ ልበሽ ጽጌ ደግሞ ማርያም ወይ አሁን ለገና ለበሽ ላዘጋጅልሽ እንዴ እና ወይስ ተረስቶ ነው የት ይችላል ይሄልሽ ሱቅ ነው ሊሆን የሚችለው ሱቅ ካልሆነ እዚህ ቤት ነው የሚሆነው እዚህ ቤት ከሌለ ደግሞ ሱቅ ነው ሱቅን ጥቁር ፌስታል ሰጠኛለች ጥቁር ፌስታል ውስጥ ደግሞ ያገኘው አይደለም ሞርካይዝ ጋር እዛ ሞርካይዝ ጠይቅኛ ጋር ምን እናደርጋለን ታዲያ ሞርካይዝ ጋር ካልሆነ የተማሪ ደግሞ ወይ ሞርካይዝ ሲከት ረስቶት ነው ወይ ጥርፊያ ላይ ስለሆነ ምናምን ነገር ነው ጽጌልሽ ሰዓቱ የጥርፊያ ነው ረስቶት ነው የሚሆነው እና ታዲያ ሳለብ ስለሄድ ነው እንዴ እና ወይ አንቺ ቅሪ ያወጣው ያንቺ እኛ እንዴ ወይ እንዴ አይደብርሽም እንዴ እናታችሁ ልጅ በለጠኝ ለሳንቺ የሚያገኘሽ ልበሽ በቃ ምናምን ወይስ ምንድነው ሌላ ችግር አለ አይደለም አንተ ሄዱ በቃ በላሽ ታቦቱ ገና እዛ ካንሱራል እግዚአብሔር ሄዱ ስሙ እርግጠኛ ነሽ ግን ጽጌረዳ በቃ ለዛሬ ሌላ ልበሽ ጽጌ በእናትሽ እንትን አለበት ባሴ በእናትህ አትጃጃል አንተ በቃ አንተ ራስህ መች ለበስክ መች ለበስክ እኔ ለብሳለሁ እሷ ትልበስ መች ነው የምትለብሰው እሺ የት አለ ማለት በጣም የምትጀምሩት ጭራሽ እጭ ምናምን ትልሽ እንዴ እና በእናትህ ተለይቼ ሳለብስ ልሂድ ሌላ ለበሽ መፍትሄው አዲስ ነገር ለብሳችሁ መፍትሄ ምንድን ነው ኦርዴር ላይ ምን አረጋግጥ ታዲያ ወይ አንተ የሚያገነው ልባሱ እንደሱ ኧረ እባክሽ ምን አገባኝና ነው ያሰርች የገነውን የምለብሰው የገናውን እንለብስ በእናትሽ ግዴታ ሁሉም አንድ አይነት ካላረግ አላረግም እንዴ ለምንድን ነው ታዲያ የታጠበ ልብስ ነው አበሻ ቀሚስ አይቸግርሽ ማለት ነው ሰፊ ነሽ ከእንትን ማለት ስለዚህ ገብተሽ እንዴ አልፈልግም አዲስ አንድ ያሰሩ ለጥምቀት ብዬ ስሙ እርግጠኛ ነሽ ተቀበለሽ እነሱ ናቸው የፈቱት እንደመጣ
ስሙ አንቺ ተባልቻ መጣ ሁለት ነበረ ሶስቱ አለኝ ከዛ በኋላ ብር ላከችልኝ ማርቲ ነበር ያለኩት ሌላ ጊዜ እኔ ሁላ ፍስታር ነው ፈቶታል ሻል እንዴ ጽጌ በቃ እኔ ግን አይደብርም በስመ አብ ወልድ ምን ነው ሳይከት ከዛ በኋላ አንቺ የኛ ልብስ አትለብሽ ምናምን ለዛሬ ነው ያሰፋሽው ደግሞ ባሉ ከዛሬ ነገር ካልተለበሰ ምን ዋጋ አለው ብርሽ ነው ተሻሰርተሽ ከዛ በኋላ ባክሽ እሱ ጥፋተኛ እና ጥፋተኛ አልከተተውም በቃ ቢከተው ኖሮ ይኖር ነበር ይኸውልሽ እሱ ሲጣደፍ ወይ ሴራ ነው ጽጌ ከኛ ጋር እንዴት እንዳትለብሽ እንደሚያስደርገው ምን ሴራ ለምን እና ወይ በቃ አላለቀለትም ይሆናል አንቆለታል እንዴት አንተ ላይ ካላለው እንዴ ማርታ እንደምታወሪ ወይ ያስተካክሉ ያልሽ ሞተረኛው ነው ወስዶት የሚሆነው እርግጠኛ ነኝ ወይ ደግሞ የተቀበለው ሰው ማን የተቀበለው እሱ ይቅርታ ስሙ በደም ተፈልጎ እኮ እውነቱን ነው እኮ የተቀበለውም ሰው እኮ ሊሆን ይችላል እንዴ እንደዛ ማለት ፈልጌ ሳይሆን ድንገት ግን ሰው እንትን ካልሽ ቼክ ማለት ነበረብሽ ስሙ እስከዛሬ ስቃ ስትቀበይ እኮ ቼክ አድርገሽ ነው የምትቀበይው የተቋጠረ ሰጥሽ የመጣው ጽጉ አይተሽ ተቀበል አላችሁ አሁን እኮ ሰዓትም እየሄደ ነው የሆነ ሰዓት ነው ምንም አልፈልም ሞተረኛ ተታወቀ ሞተረኛ አይተሽ ከሆነ እኔ ለየብቻ ከሆነ ወልቆብት ሆነ የተፈታው ለየብቻው አይደለም አንድ ላይ ነው ያደረኩት እሺ ፊስታሉ አንድ ልብስ ያዘ ይችላል ወይስ ሁለት ልብስ እስቲ በደንብ እኔ እየፈተውኩ አልኳችሁ ስለሚካው ዲማስተራው ሸቀም ሲከፈል እንደዚህ ትልቅ እኮ ነው ፊስታሉ እኔ እኮ ልጅ ተቀባዩም እኮ ችግር ሊሆን ይችላል የተቀባዩ ችግር ሊሆን ይችላል እንዴ አይ እንደዛ ማለት ያለው እሱ ነው ያለው እንዴ ያላልኩም በይኔ ራስ ላይ ተቀበለችው ስሙ ስሙ ተቀበላ እርግጠኛ ናት ወይ ቆጥራ መቀበል ነበረባት አሁንም ለባልቴ ነው እንዴ እኔ ማለት እንዴ ተቀበለ ማለት እኮ እኔ ነኝ የተቀበልኩት እኔ እየተናገርሽ ነው ጽጉ አይ ሌላ ሰው ሊሆን ይችላል እነሱም ሊሆን ይችላል የተቀበሉት አንቺ አሁን እርግጠኛ ነኝ የተቀበልኩት አይ እንደዛ እኔ ነኝ እንትን ያልኩት እኔ እንደዛ ማለት አይደለም እኔ ነኝ ይሄን እንደዛ ያለው ተከታ ግን እሷ እኛ ተነስተን እንዳንቀበል ብለን ነው ከገና ከንቅፋችን የተነሳን ስለሆነ ነው እሷ ሄዳ እንትን ያለች ወርደ እኮ እኮ አሁን ከዛ ከተላከ ሞተረኛውን ከሰጣት እኔ የት ሄዳለሁ እኔ እንደ ሀሳብ ነው እንጂ ስሙ አንቺ ነው እያልኩ ሄዳለሁ እኔ አይደለም የጽጉ ነው እንደዛ ያልኳት እኔ ምን አይ የተቀባዩ ነኝ የተቀበልኩት ተቀባይ ነው አለሽ አይ እንደዛ ለማለት ፈልጌ እኮ አይደለም ጽጌ የተቀባዩ ማለት እኔ ነኝ አንቺ ትናንትና ዛሬ ይቀርታለሽ እኔ ሁሉ ጊዜ ነው ብቻ የጥፋተኛ የምትይዘው አረናልኩ እንዴ እኮ ነገሮች በራሳችን ለምንድን ነው ራሳችን ወይ ማታመጥ አረናልኩ እኔ ጽጉ እንደዚህ አይተህ አይደገም ስላልሽ እኮ ተመልሼ የመጣው አረኔ ምንም አልኩም በእግዚአብሔር እኮ የተቀባዩ እኮ ሜቢ ሌላ ተቀብሎ ሊሆን ይችላል ባለሞተረኛው ባለሱቁ ዳላሽ የተቀባይ ችግር ነው ማለት እኔ የምቻለው ጽጉ አራንች ለምን ያንቺ ከማለት ፈልጌ አይደለም እግዚአብሔር ነው ሁሉ ጊዜ ደምጫ በዚህ ማለት ስሙ በእናትሽ እንዴ በእግዚአብሔር ለሞላ በሸክም ስለምንድን ነው እንኳን ጠፋ እንዴ ስሙ ስሙ ያንቺ ለማለት ፈልጌ አይደለም እሺ ይጥፋ በቃ ይጥፋ ሌላ ልብስ ከለበሽ ልበሽ በቃ ስሙ እያታለሽ ሲጀመር አለ ስሙ ስሙ ምን የሚያስለቅስ ነገር አለ ለምን ታለቅሳለሽ በበዓል በቃ ጽጌረዳ እንዴ ሁሌ ብጥብጥ መፍጠር አይፈጥራለች ምን አልኩኝ እኔ በቃ እንዴ እሷም ልክ ናት እኮ አሁን እዚህ ጋር እኔ አላውቅም በቃ ስመኝ አውጤት ማለት ነው ቃል አመጣችሁ አይደል ካመጣ እኮ ሜቢ በቃ ዛራ ወይ ወሰነ ወይ ሊጠፋ ነው ግን ምንድን ነው አሁን ቆይ ስሙ እንደዛ እያልን ሳይሆን ልብሱ ለምን ይጠፋል እንደዛ ላይ ያለባት እዛ ነው ወይ ሞተረኛው ነው እንትን ያለው ወይ ደግሞ ወይ ሞተረኛው ነው ወይም ደግሞ እዛው ነው በቃ አልከተተውም እንዴ ጥያቄ መጠየቅ አልችልም እንዴ ቤዛም ወይ ከተቀባዩ ነው ምናምን ነገር ስትል ከሱቅም ታጭኖ ተልኳል ከተባለ ሞተረኛውም እንትን አይደለም ከተባለ እሷ ላይ ሊደፈን አይ ስሙ እንደዚህ ማለታችን ሳይሆን በቃ እንዴ ግን አሁን ያሰፋችሁ ስንት ብር ነው ሶስት ልብስ ነው የመጣው ከሶስቱ ልብስ ነው ሁለቱ ብቻ የተገኘው ተነስቶ የሆነ ነገር እኮ በቃ ተነስቶ እዛ ሱቅ ሳይገባ ግዴታ ልብስ መልበስ ከሌለብሽ ሌላ እሷ የሆነ ነገር በተፈጠረ ቁጥር ተጠያቂ መሆን ይችላል። እሷ እኮ ልክ ናት። ችግር እንደፈጠርሽ አሁን በቃ ጭቅጭቁን ተውትና ቶሎ እንውጣ። ቤዛ አሁን እኮ ጠፋ ማለት መጥቷል አይደል? እኮ መጥቶ ነው ኬኪን ተቀበለጠ። ቤዛ ሀሳቧን ነው የገለጸችው። አሁን እዚህ ጋር ነገር ሳይሆን የጠፋው ልብስ ነው አይደል? ብዙ ለኛ ምን እናድርግ? ቆይ ጠፋ እኮ እሷ በተለይ በአግባቡ ስመኛሽ ያመጣችው ስመኝ ደግሞ እቃ አምጪ ተብላ ነው ያመጣችው። ስሙ አንቺ አይደለሽም እሷ አንተ ያት ግን
የጠፋውን ዕቃ ግን ለምን ጠፋ ማለት ነው? የጠፋውን ዕቃ ለምን ጠፋ? እኛም እኮ በመጥፋቱ ደስተኞች አይደለንም፣ ግን ወይ ሞተረኛ ጋር ነው ወይ ደግሞ ተሳስቶ አልከተተውም ማለት ነው። ለአሁን ደግሞ ለምን አልደረሰም እኮ ለአሁን አልደረሰም። በቃ አልደረሰም፣ ምንም ማድረግ አይቻልም። ዕቃው ጠፋ። ስለዚህ ሳናከብራ ልበሽ ነው እንሂድ። ከደበረሽ ደግሞ ወይ ይሄን ልስጥሽ እኔ ችግር የለውም። መቤቴን ከእናንተ ጋር ችግር ላለመፍጠር ነገር ውስጥ ላለመግባት እያልኩ ግን ምን አደረግንሽ? ቆይ ነይ ያማታል እንዴ? በሩ ላይ እናስቀምጠው ልብሱን። ከዛ በኋላ ከንኳኳ ወቀ እንደዚህ ልበል ናይ ነቃውን ያገኘሽው ላይ አግኝተሽ ልበሽና ውጪ። እንደው እዚህ ቤት ያላስማ ማን ነው? ማንም የለም። እኔ ስመጣ አንኳኩተው ነው ያስቀመጡት በቤቴ ነው። እኔ አላውቅም፣ ግን ማንም የለም። እኔ ስመጣ እንደዚህ እንትን ብሎ ነበር በቤቴ ነው። እሰይ አውቃችሁ ነው የደበቃችሁት? እግዚአብሔር አውቃችሁ አውቀው ነው አይደል? ስሙ እመቤቴን ስመጣ እንደዚህ አድርገው ምንም የለም። እኔ ስራ አይቼዋለሁ። ዝም ያውቁ ነው ያለው። ራሳችሁ ናችሁ ያለው። ዋናው መገኘቱ ነው። አንቺ ደህና ዋናው መገኘቱ ነው። እኔ መሰለሽ አየር ላይ ሻሻል ይበሉሽ። አይ ስለተገኘ አይደለም ይመስለኛል። መጀመሪያ ዝም ብትይ አዝማሚውን አይተው ሊሸጡት ነበረ። በቃ ከመገኘቱ ደብሮሽ ነው። እግዚአብሔር በጣም የሚደብረው ሰው ላይ መናገር በቃ እስኪያስጠላኝ ድረስ ያደረገ ነገር ይሄ ትምህርት ልናስተምርሽ እኮ ነው አይደለ? ቀስ በቀስ ነው ደግሞ ነገሮችን በአንዴ ይሄን አድርጊ ማማት አልችልም። እያሳየን አይ ግን ዋናው ነገር ምንድን ነው ታውቂያለሽ? ይሄ ሀሳብ የመጣው ከስሙ ነው። እሺ ምን አደረኩሽ? ስሙ ይቅርታ ተጠያይቀን ወደ ኋላ የምትመለሽ እሷን እንደብቅባት እና ሀሳብ የመጣው ማለት እኛ ምን አንቺማ አንቺ ስትምራት በነገረኛ ጥቁር ሰው ጀመረ እግዚአብሔር ወይ ኧረ በእናትሽ ወለደሽ አሁን ጊዜያችን እኮ እሺ ዞር በይ ውጡ ምን እንዳለች ልንገርሽ። ስሙ ባለፈው ጽጌ እንደዛ ስላደረገችኝ አንተ አሽቃባጭ ማን አልቻለም። ማን ማመን አልቻለም። በበዓል ወደ ባዶ አመቱ ምት የኔ ስብስብ በበደረ ቆይ የኔ ልብስ አለ እኮ ያንተ ልብስ አይ ስሙ የባለፈውን ነገር መመለስ ፈልጋለሁ። አግዙኛለች ረዳናት ካንቺ ነው ስሙ አጋዥ ነን ያለው ካንቺ አሉ አይ ካንቺ ነው ወይ ነው ጥያቄው? ካንቺ ከሆነ ቅጣት ስለሆነ ተቀበለዋለሁ። ችግር የለውም። እኔ እኮ ቅድም ላለመናገር በቃ ተጨነኩኝ። እግዚአብሔርን የኔን ጭቀት ማንን ነው እና ደግሞ ጽጌ ደግሞ ጭራሽ ስሙን አትናገራትም ብዬ ካንቺ ወድርሽ አረ በቃ አሁን እንውጣ እኮ እሺ በቃ ለብሼ ልውጣ በቃ እንደው ወናረጃ ወይ ባለሱቅ ገቢ ጠፋ ግን አንቺ ብለሽ ነው አዎ አኪ ይዣት ነበር። ስመኝ ታውቁ አይ ታውቁት በስማ ለበጣም ነገሮችን ያዥ በቀልድም ቢሆን እየበራን እየተናገረችን ኧረ አይደለም ዝም በያቸው የምር ዝም በያቸው ቻው በደሱ አረ ይቅርታ የማያስፈልገው ማለት ነው። ሰውዬ ጨይ አትቀየምሽ